እሺ ዛሬ ደግሞ ሁለተኛውን ክፍል ቱቶሪያል ይዤላችሁ መጥቻለሁ። የዛሬው ደግሞ ምንድነው መሰረታዊ የኤዲቲንግ ቱሎች ነው። እዚህ ጋር የምታዩቸው ቱሎች ናቸው። እነዚህን እናያለን። ሴሌክሽን ቱል፣ መምረጫ፣ መጻፊያ፣ መግፊያ፣ እዚህ ቪዲዮዎችን ወይም ደግሞ ትራኮችን እዚህ ጋር እንዴት እንደምንገፋ አሳያችኋለሁ። ለየብቻና በግሩፕ እንዴት እንደሚገፋ አሳያችኋለሁ። እንደዚሁም ቴክስት አጻጻፍ እዚህ ጋር መቁረጫ እነዚህንም እናያለን። አለፍ እያልን እናያለን። እንደዚሁም ደግሞ እዚህ ጋር ያለውን ኢፌክት ኮንትሮል የሚል አለ። እዚህ ጋር እንደምታዩት ኢፌክት ኮንትሮል ምንም ነገር የለውም፣ ባዶ ነው። ስለዚህ ፋይል አምጥተን እዚህ ጋር ስናስገባ እዚህ ጋር አክቲቭ የሚሆኑ ነገሮች አሉ፣ እነሱን እናያለን። ስለዚህ መሰረታዊ ነገሮች ዛሬ ኢፌክት ኮንትሮል እና ቤዚክ ቱሎችን ነው የምናየው። አብራችሁን ቆዩ። አከፋፈቱን ስላያችሁ እኔ ከፍቼ ነው እንደዚህ የጠበቅኳችሁ። እንዴት እንደሚከፈት ታውቃላችሁ በመጀመሪያው ክፍል ላይ የሰራሁት ቪዲዮ ካያችሁት ማለት ነው። ስለዚህ በቀላሉ እዚህ ጋር ያለው ኢምፖርት ሚዲያ ስታርት ይላል። አሁን እዚህ ጋር በቢን ወይም ደግሞ እዚህ ጋር ፎልደር በመፍጠር እየከፋፈልኩ አስቀምጣለሁ ማለት ነው። መጀመሪያ እዚህ ጋር ከፍትና ቪዲዮ ብዬ እዚህ ጋር ቪዲዮ ብዬ ከፈት ምንም ባዶ ነው፣ ዜሮ አይተም ይላል፣ ምንም የለውም። ሁለተኛ እዚህ ጋር እነካለሁ ሚውዚክ ብዬ ከፈትኩ። ይሄም ባዶ ነው እንደምታዩት፣ ዜሮ አይተም ይላል፣ ሁለቱም ባዶ ነው። ሶስተኛ እዚህ ጋር እነካና ፒክቸር ሊኖረኝ ይችላል። ስለዚህ ኢሜጅ ብዬ እንደዚህ ያስቀምጥኩ ማለት ነው። ባዶ ፎልደር ከፍቻለሁ፣ 3 ባዶ ፎልደሮች ከፍቻለሁ። ስለዚህ በመቀጠል ምንድነው የማደርገው እያንዳንዱ የምፈልገው ፉቴጅ ደብል ክሊክ እያደረጉ ፉቴጁን ማምጣት ነው። እዚህ ጋር ደብል ክሊክ ሳደርግ ባዶ ይከፈታል። ከዚህ ከፕሮጀክት ዊንዶ ለብቻው ሌላ እንደዚህ ዊንዶ ይከፍትልኛል። የራሱ የቪዲዮ ደብል ክሊክ እዚህ ጋር አደርጋለሁ። የምፈልገው ቦታ ላይ ገብቼ እንደዚህ እዚህ ጋር የምታዩቸው ቪዲዮዎች አሉ። ከነዚህ ውስጥ የተወሰኑትን መራርጬ ላምጣ። ቪዲዮ ፉቴጆችን አምጥቻለሁ እዚህ ጋር እንደምታዩት። ከዛ እዚህ ጋር ፕሪቪው አድርገው ጨርሶልኛል። ድምፁንም ቪዲዮውን አንብቦልኛል ማለት ነው። በመቀጠል እዚህ ጋር ገባና ሚውዚክ የሚል አለ። ደብል ክሊክ አድርጌ እዚህ ጋር ደብል ክሊክ አደርጋለሁ። ሙዚቃ ያለበት ቦታ ገባና ለምሳሌ እዚህ ጋር ሙዚቃ አመጣው። ከዛ ቪዲዮ ማምጥቻለሁ ሙዚቃ። በመቀጠል ኢሜጅ ይላል እዚህ ጋር እንደምታዩት ፒኤንጂ ኢሜጅ ወይም ደግሞ ባክግራውንዱ ምንም ነገር የሌለው ኢሜጅ ነው ያመጣሁት። አሁን ቀጥታ ወደ ታይም ላይን ነው የምንገባው። እዚህ ጋር ቪዲዮ አለ። ከዚህ ውስጥ አንዱ ፕሮጀክቴን እንደዚህ ከፍታለሁ ማለት ነው። ለማስታወስ ያክል 3 አይነት እዚሁ ባለንበት እንዴት እንደምታሳይቻቸዋለሁ። ራይት ክሊክ እናደርግና ኒው ስክሪን ፍሮም ክሊፕ አንደኛው መክፈቻ ነው። ሁለተኛው ራሱ ፉቴጁን ይዘን እንደዚህ እዚህ ጋር ብንለቀው ይከፍትልናል። ሶስተኛ እዚህ ጋር ይሄንን ጎትትና እዚህ ጋር ስናስገባው ይከፍትልናል። በሶስት መንገድ ለማስታወስ ያክል ነው። መጀመሪያ ቪዲዮ ላይ አለ ታገኙታላችሁ። ስለዚህ አሁን በአንዱ እንክፈት። ራይት ክሊክ አደርጋለሁ፣ በዚህ ልክፈት። እየቀያየርን ሌላም ጊዜ እንከፍታለን። እዚህ ጋር ከፈትኩ ማለት ነው። አሁን እነዚህ ሁሉ ፉቴጆች የተቀረጹት በዚህኛው ፍሬም ሬት ነው። ይሄ ፍሬም ሬት ስንት ነው? ራይት ክሊክ አድርገን ተነገሮች ፕሮፐርቲ ላይ እናያለን። ስናይ እንደምታዩት በዚህ ሪዞሉሽን የተቀረጸው 2538 በ1080 ስለዚህ እንደምታዩት 2538 በ1080 በሆነ ሪዞሉሽን የተቀረጸው ቁመቱ 1080 ወደ ጎን ደግሞ 2538 ወይም 2538 ፒክሰል ማለት ነው። እዚህ ጋር ወደዚህ ይረዝማል። በዋይድ እንትን የተቀረጸው ወደ ታች ደግሞ 1080 ማለት ነው። ሌላ ፍሬም ሬቱ ደግሞ 23.976 ኤፍፒኤስ ማለት ፍሬም ፐር ሰከንድ ማለት ነው። በአንድ ሰከንድ 23.976 ፍሬም በአንድ ሰከንድ ውስጥ ይዟል ማለት ነው። ስለዚህ ያየነው እነዚህ ፕሮፐርቲውን እዚህ ጋር እየገባችሁ ማየት ትችላላችሁ።
እሺ ይሄን አስገባን። በመቀጠል እዚህ ጋር ቪዲዮ ሚውዚክ አምጥቻለሁ። ይሄ ሚውዚክ ብድግ አድርጌ እዚህ ጋር ማስገባት ይችላል። እሺ እንደምታዩት እንግዲህ ቪዲዮ ይሄን ይመስላል። ቪዲዮ። አሁን መሰረታዊ ነገር ቅድም የነገርኳችሁ ነገር አለ። እዚህ ጋር ኮንትሮል ኤፌክት ኮንትሮል እዚህ ጋር እንደምታዩት ምንም ነገር የለም። ምክንያቱም አክቲቭ የሆነ እዚህ ጋር ምንም ነገር የለም። ስለዚህ የመጀመሪያ ነገር ማለት ነው ይሄን ነካል። ለጊዜው ሙዚቃውን እዚህ ጋር ሚውት ትራክ ይላል። አሁን አይጫወትም። አጠፋሁት ማለት ነው። እዚህ ጋር ስጨርስ ይሄን አክቲቭ አደርገዋለሁ፣ ይጫወታል። አሁን ለጊዜው ሚውት አድርገውና መቁረጥ የምፈልገው ወይ ደግሞ የዚህ ፕሮፐርቲ ማየት ስለፈለኩ ይሄን ዝቅ አድርጌ ላሳያችሁ። የመጀመሪያ ኢፌክት ኮንትሮልን እንጂ ይሄ አክቲቭ ካልሆነ እንደዚህ እቺ አክቲቭ ካልሆነች አይመጣም እዚህ ጋር። ስለዚህ እዚህ ጋር የምታዩ ፕሮፐርቲ በሙሉ ምንም ኢፌክት እዚህ ጋር ብንጨምር እዚህ ጋር ነው የሚመጣው። እሺ እዚህ ጋር ሞሽን አለ፣ ኦፓሲቲ አለ፣ ታይም ሪማፒንግ አለ። ስለዚህ ከሞሽን እንጀምራለን። ፖዚሽን ይላል። ፖዚሽን ማለት ወደ ላይ ወደ ታች ወደ ጎን ወደ ቀኝ ወደ ግራ ወደ ላይ እና ወደ ታች ለማድረግ ነው። እዚህ ቨርቲካሊ እና ሆሪዞንታሊ ቪዲዮአችን ያንቀሳቅስልናል። ይሄኛውን እኔ ይሄ ከሷት እንደምታሳየን ታያቸዋል። ቪዲዮአችንን ወደ ቀኝና ወደ ግራ ያደርግልናል ማለት ነው። ለመመለስ ከፈለግን ይሄን ስንነካ ነበረበት ይመልሳል። ሁለተኛ ይሄኛው ወደ ታችና ወደ ላይ ያደርግልናል ቪዲዮአችን። እንደ ኢፌክት ልንጠቀም እንችላለን። እዚሁ ላይ አሳያቸዋለሁ። ፍሬም ማሰር። አሁንም ለመመለስ ከፈለግ ይቺን ሪሴት ፓራሜትሯን ይነካሉ ማለት ተመለሰ። ሁለተኛው ስኬል ነው። ስኬል 100 ላይ ነው። ይሄ ስክሪን ፊት ሲያደርግልን እንደ 100% ቆጥሯል። ከዛ ስንጨምርና ስንቀንስ ላሳያችሁ። በጣም በጨመርነው ቁጥር ዙም ነው የሚሆነው። በጣም በሰፊው ይሄዳል። ሲያንስ ደግሞ እንደምታዩት። ስለዚህ ይሄን እንደዚህና እንደዚህ በማድረግ ሞሽን መስራት እንችላለን ማለት ነው በቀላሉ። እዚህ ጋር ኪፍሬም፣ እነዚህ ኪፍሬም ይባላሉ። እነዚህ አኒሜሽን የምንሰራባቸው ነው። እነሱንም አሳያቸዋለሁ። ልመልሰው። ሮቴሽን ደግሞ የ360 ዲግሪ ነው የሚዞሩ። እንደምታዩት እዩት። ይህ ኢፌክት መስራት እንችላለን። ኪፍሬም ማስራት እዚህ ጋር አሳያቸዋለሁ። አለፍ ብዬ ላሳያችሁና እነዚህን አሳያቸዋለሁ። እዚህ ጋር ወደ ነበረበት እዚህ ጋር መልሳለሁ ማለት ነው። እሺ አንዳንዶቹ ስራ ላይ እነዚህን ስራ ላይ ስንጀምር ማሳያችሁ ናቸው። ከዛ ኦፓሲቲ። እሺ ኦፓሲቲ ፎቶሾፕ ላይ አሳይቻችኋለሁ። ኦፓሲቲ ይሄኛውን ማደብዘዝ ነው፣ እንዲታይና እንዳይታይ እንደማድረግ ነው። ልክ እንዲህ ስቀንሰው ያጨልምልኛል። እንደ ኢፌክት መጠቀም ይችላል። እኔ እንደዚህ 100 ላይ ሳደርገው 0 እና 100 ላይ ሳደርገው እንደዚህ ያደረገ የቀነስ ኢፌክት መጠቀም ይችላል። እዚህ ጋር ብሌንዲንግ ሞዶች አሉ። እነዚህ ፎቶሾፕ ላይ አይተናቸዋል። ለምሳሌ ከንትኒዎች ቢሆንም አንድ ነገር ላሳያችሁ። ግራፊክስ ኒው ሌየር ሬክታንግል ታያችኋል። እዚህ ጋር ሬክታንግል ክሬት አደረኩኝ ወይም ቅርጽ ክሬት አደረኩኝ። ከዛ ቅርጹን ሳይዙን ከፍ አደርጋለሁ። ስለዚህ ሳይዙን ከፍ አደረኩ። እዚህ ጋር ከለሬን እቀይራለሁ። ምሳሌ በዚህኛው ከለር ባደርገው እንደነገርኳችሁ እዚህ ጋር ምንም የምነካው ነገር ኢፌክት ኮንትሮል ላይ የሱ ፕሮፐርቲዎች ይመጣሉ። እንደምታዩት ይሄ ሁሉ የዚህኛው ፕሮፐርቲ ነው። ይሄን ስንነካ የዚህኛው ፕሮፐርቲ ይመጣል። የምስሉ የምታዩት ቅርጽ እዚህ ጋር የሰራሁት ቅርጽ ምን ትራንስፓረንት ወይም ደግሞ አላስተላልፈልኝም። አሁን የምፈልገው በዚህ ቀለም ቅድም ውስጥ ያለው ምስል ለማየት ነው የፈለኩት። ስለዚህ ቅርጹ ላይ ያደርጋለሁ። ካደረኩ በኋላ እዚህ ጋር ኦፓሲቲ ላይ ገብቼ ብሌንዲንግ ሞድ ለማሳየት ነው ይሄን ነገር የከፈልኩት። ስለዚህ እዚህ ጋር ገባና ብሌንዲንጎች ብዙ ናቸው። እዚህ ጋር ምሳሌ ኦቨርሌይ እናድርገው። እንደምታዩት ኢፌክት ሰራል። እዚህ ጋር ሳበራ ሳጠፋ እዩት።
እንደምታዩት እንደዚህ አይነት ቆንጆ ነገር ይሰራል። ከለሩን ብንቀይረው እየቀየረ ምሳሌ እዚህን ቀለም እንደምታዩት እንደዚህ በተለያየ ከለር እንደዚህ እያደረግን መስራት እንችላለን። እሺ ስለ ቅርጽ ሌላ ጊዜ ነው ማሳያችሁ። ብሌንዲንግ ሞድ ለማሳየት ነው። እዚህ ጋር ባጠፋው እንደምታዩት ይሄን ያደርጋል። ኦቨርላይ እነዚህን ብሌንዲንጎች ስትነኳቸው ስትቀያይሯቸው የተለያየ ኢፌክቶች እንደዚህ ይሰጠናል። ሂው ሳረግ በጣም ሶፍት የሆነ ከለር እንደምታዩት እዚህ ጋር ሰጥ ከለር እዚህ ጋር እንደ ኦፓሲቲውን መቀነስ ይችላላችሁ። ልክ እንደዚህ በምትፈልጉት መጠን ቅርጹን ካደረጋችሁ በኋላ እንደዚህ በትንሹ መቀነስ ትችላላችሁ። ከዛ የራሳችሁ እንደዚህ አይነት ኢፌክት ይሰራላችሁ ማለት ነው። ቶታሊ ቀይሮልናል። መጀመሪያ የምንፈልገው ቶናችን በዚህ ሞድ ማምጣት እንችላለን። ስለዚህ ብሌንዲንግ ሞዶች ምንድናቸው? ሁለት ምስሎችን እንዲህ በመደራረብ የተለየ ኢፌክት ለመስራት ከለር ምስሎች ሊሆኑ ይችላሉ። እዚህ ጋር ይሄኛውን ላጥፋና ምስል አምጥቼ ላሳያችሁ። እዚህ ጋር ቪዲዮ አለኝ። ምሳሌ ይሄኛውን ኢሜጅ እንደዚህ ባመጣው አሁን ይሄኛውን ምስል ይሄኛው ከላይ ያለው ምስል እዚህ ጋር ይሄ ኦን ኦፍ ማድረጊያ ነው። ምስል እንዲታየኝ አልፎ እንዲታይልኝ ከፈለኩ ብሌንዲንግ ሞድ ላይ ነው። እዚህ ጋር ኦቨርሌይ ባረገው ታያቸዋል፣ ደረበልኝ ማለት ነው። ከዛ ሶፍት ላይት እየቀያየራችሁ እነዚህ ሞዶቹ እነዚህን ተጠቀሟቸው። መልቲፕላይ ከዛ እዚህ ላይ ብትፈልጉ የኛው እንደዚህ ደርባችሁ የሚገርም እንደዚህ አይነት ኢፌክት ሰራ ማለት ነው። ስለዚህ አሁን ወደ መጀመሪያ ወደዚህኛው ቪዲዮ ይሄድ። እሺ እነዚህ ሁለቱን ለጊዜው እዚህ ጋር አድርጋቸው። አሁን እዚህ ላይ ነው እየሰራው ያለሁት እያሳየኋችሁ ያለሁት ይሄ ነው። እሺ በመቀጠል እንደዚህ ስባለው ይሄኛውን ይዝና ወደዚህ አሰፋለሁ ማለት ነው። አሁን ደግሞ ምን ልሰራ ነው? ሞሽን ልሰራ ነው። ብላንቀሳቅስ የመጀመሪያ እዚህ ጋር ሞሽን አለ፣ ፖዚሽን አለ። እዚህ ጋር እነዚህ ኪ ፍሬም ይባላሉ፣ ወይም ደግሞ ማሰሪያ ፍሬሞችን የምናስርበት ቁልፎች እንደማለት ነው። ስለዚህ እዚህ ጋር ስነካ ባለበት ነው ቪዲዮዬ ከዚህ ወደዚህ ወይም ደግሞ ከዚህ ወደዚህ ወይም ከላይ ወደ ታች እንዲሄድልኝ ከፈለኩ ፍሬም ማሰር አለብኝ። ምሳሌ አሁን ወደ ጎን ከሆነ የምፈልገው ወይም ደግሞ ወደ ላይና ወደ ታች ከሆነ መነሻዬ እዚህ ጋር ቢሆን አጠፋው ዜሮ ነው። ስለዚህ መድረሻ ማድረግ የምፈልገው እዚህም እንዲወጣ ነው የፈለኩት። እዚህ ጋር ጀምረናል። እዚህ ጋር ፕሌይ ስለው እንደምታዩት ቪዲዮ ከታች ተነስቶ ወደ ላይ እየጠፋ ነው ማለት ነው። የዚህ ምክንያቱ ደግሞ ምንድነው? እዚህ ጋር ያሰርኩት ኪ ፍሬም ነው። እሺ ለመመለስ ምንድነው የማደርገው? እጅ ነካለሁ፣ ከዛ ኦኬ ላለሁ። ይሄን ስነካ የነበረበት ይመልስልኛል። አሁን ምንም ኢፌክት የለውም ማለት ነው። እሺ በመቀጠል እነዚህን ነካኳቸው። ኖርማሊ አሁን የሰራሁላችሁ ይሄኛውን ነው። እናንተ ያኛውን እየነካችሁ እንደዚህ ወደ ጎን እየነካችሁ መስራት። ኪ ፍሬሙን እዚህ ጋር ማሰር ነው። እዚህ ጋር እናስራለን። ከዛ እዚህ እንደዚህ ይሆናል ይመጣ። ከዛ ደግሞ ወደዚህ እንዲመጣ በጽሁፍ መጻፍ ትችላላችሁ። ምሳሌ እንደዚህ አድርጌ
ዜሮ ላደርግ ይችላል። ኢንተር ስለው እዚህ ጋር ፕሌይ ስለው ወዴት ይሄዳል? ከቀኝ ወደ ግራ ቪዲዮአችን እንዲሄድ አደረግነው ማለት ነው። ለማጥፋት እዚህ ጋር ነካለሁ፣ ኦኬ እላለሁ። መልሼ እቺን ስነካ የነበረበት ይቀመጣል። መጀመሪያ ቪዲዮ ላይ ስለ ትራንዚሽን አሳይቻችኋለሁ። ከሶስቱም ሶስት አይነት ትራንዚሽን አለ። ከት አለ፣ ፌድ አለ፣ ሚክስ አለ። ፌድ በኦፓሲቲ ፌድ እንዴት እንደምንሰራ ላሳያችሁ። እዚህ ጋር በቀላሉ እንደምንሰራ ሲጀምር ቪዲዮአችን ሲጀምር ይሄ ዜሮ እናድርገው። ኪ ፍሬም እዚህ ጋር እነካለን። ዜሮ ሆነ፣ እዚህ ጋር ታሰረች። እዚህ ጋር እንመጣለን። ይሄን ኪቦርዳችን ላይ 100 እንጫናለን። እዚህ አለፍ ብለን ደግሞ አሁንም 100 እንደግማለን። በመቀጠል እዚህ ጋር ይሄን ዜሮ ስናደርገው እንግዲህ ቪዲዮአችንን ተመልከቱ። ከመጀመሪያው ፕሌይ ስለው ከጥቁር ወደ ፌድ አድርጎ ይገባልናል ቪዲዮአችን ማለት ነው። ሲወጣም እናየዋለን። አሁን ደግሞ እንደምታዩት እየጠፋ ነው። ፌድ አውት ያደርጋል ማለት ነው። ስለዚህ በኦፓሲቲያችን ደግሞ ፌድ እና ፌድ አውት አይነት ትራንዚሽን እንደዚህ በቀላሉ መስራት እንችላለን። እነዚህን ባቀራረብናቸው ባስጠጋናቸው ቁጥር ደግሞ ኢፌክታቸው በዛው ልክ ቶሎ የመጥፋትና የመብራት ባህሪ ይኖረዋል ማለት ነው። ኢፌክቱ በተጠጋና በራቀ ቁጥር ቪዲዮአችን ወይም ደግሞ እዚህ ጋር ቪዲዮአችን እዚህ ጋር የምናየው ቪዲዮ እነዚህ ኪፍሬሞች በተጠጉና በራቁ ቁጥር የራሳቸው ኢፌክት ተጽዕኖ አላቸው። እዚህ ጋር ያሉት ኪፍሬሞች ደግሞ በጣም ባነሱና በበዙ ቁጥር እንደምታዩት ነው። እዚህ ጋር ቶሎ በተጠጋ ቁጥር ቶሎ ይበራል፣ በራቀ ቁጥር ግን በጣም ጨልሞ ቆይቶ ነው የሚመጣው። እዚህ ጋር እንደዚህ ያደርግልናል፣ እዚህ ጋር እንደዚህ ያደርግልናል ማለት ነው። እሺ በቀጣይ ደግሞ የምናየው ቱሎችን ነው። መክሮጫ እዚህ ጋር የምታዩትን ነገሮች ነው የምናየው። መክሮጫዎችን ወይም ደግሞ ሽፍት ማድረጊያ መውሰጃ ማንቀሳቀሻ ነው የምንሰራው። እሺ የመጀመሪያ ሴሌክሽን ቱል። ሴሌክሽን ቱል ፎቶሾፕም ላይ ነግሬያችኋለሁ። ኦልሞስት 90%ቱን ቱሎች ግራፊክስ የምንሰራ ቪዲዮ ኤዲቲንግ እና የምንሰራ ሰዎች 80-90% እንጠቀመዋለን። ሴሌክሽን ቱል ምንድነው? ይሄ ቦታ ሙቭ ማድረጊያ ነው ወይም ደግሞ ማንቀሳቀሻ ነው። ሴሌክት መምረጫ ነው። እንመርጥበታለን። አሁን ይሄን ብፈልግ ክሊክ ሳረግ ይመርጥልኛል። ይሄ ቱል ነው የሚመርጥልኝ። ከዛ ሁለተኛ ነው ሙቭ ያደርግልኛል። ይሄን አንስቻው እንደዚህ ቢፈልግ፣ ይሄን አንስቼ እዚህ ጋር ቢፈልግ፣ ይሄን እንደዚህ ማድረግ የምፈልገው እነዚህን ማድረግ የምችለው ሴሌክሽን ቱልን በመጠቀም። ስለዚህ የሴሌክሽን ቱል ጥቅም ይሄ ነው ማለት ነው። ሁለተኛ እዚህ ጋር ሾርትከቱ ቪ ነው። ፎቶሾፕም ላይ እንደዚሁ ቪ ነው ሴሌክሽን ቱል ወይም ደግሞ የመምረጫ ቱል ወይም መሳሪያ እንደማለት ነው። ሴሌክሽን ቱል ሾርትከቱ ቪ ነው። ጠጋ ስናደርግ ከርሰራችንን እዚህ ጋር ቪ ያሳየናል። ሴሌክሽን ቱል ቪ ይላል። ይሄ ሙቭ ማድረጊያ ወይም ደግሞ ሴሌክት መምረጫ ማለት ነው። እዚህ ጋር እያንዳንዱ ነገር ስንነካ በዚህ ነው የምንጠቀመው። እሺ ከቱሎች ሁሉ ብዙ ጊዜ የምንጠቀመው የቱል አይነት ነው ሴሌክሽን ቱል። ሁለተኛ እዚህ ጋር ጠጋ ስናደርግ ትራክ ሴሌክት ፎርዋርድ ቱል ይላል። ይሄን ድራግ አድርጌ እዚህ ጋር አስገባለሁ። ያው ለመለማመድ በተለያየ አጥፋት መንገድ እንድትለምዱ ነው እንደዚህ እንትን የምለው። ከዛ ምንድነው ከዚህ ጀምሮ እዚህ ድረስ ያሉት ዝም ብዬ ፉቴጆችን ራንደምሊ እንደዚህ ላምጣቸው። እሺ እንደምታዩት እንግዲህ የተለያዩ ፉቴጆችን እንደዚህ ያመጣሁት ራንደምሊ ነው። ምንም ትርጉም የሚሰጥም አይደለም። ስለዚህ ሴሌክት አድርጌ በዚህ ነው ያመጣኋቸው። እነዚህን እዘጋለሁ። ለጊዜው አልፈልጋቸውም። ስፈልግ ግን እዚህ ጋር ደብል ክሊክ እያደረኩ ማምጣት እችላለሁ። ለምሳሌ ይሄኛው ቪዲዮ አለ፣ እነዚህ ቪዲዮዎች አሉ። ስለዚህ እነዚህን ቪዲዮዎች ከዚህ ጀምሮ እዚህ ጋር ለመግፋት አንዱን መርጬ ማውጣት የምፈልግ ከሆነ ይሄን ሴሌክሽን ቱል ተጠቅሜ እዚህ ጋር አመጣዋለሁ።
ይሄን ለመቀየር ፈልግ ብድግ አድርጌ እዚህ ጋር መጣዋለሁ። ከዛ ሁለቱን ደግሞ ማውሴን ተጭኜ እንደዚህ ያደርግና እዚህ ጋር ይሄኛውን ደግሞ እንደዚሁ እዚህ ጋር መጣዋለሁ ማለት ነው። ስለዚህ ይሄ ሴሌክሽን ቱል አንዱ ሽፍት እያደረጉ ቦታ ለመቀየር ይጠቅመኛል። ሁለተኛው እዚህ ጋር ኤን ስጫት ወይም ደግሞ ይሄኛውን ስጫት ምንድነው የሚያደርግልኝ? ታያችሁ ደብል ሆነ፣ ወደ ጎን ደብል ሆነ። ስለዚህ ምሳሌ ከዚህ ጀምሬ ልክ እንዲሳረጋው አያችሁ፣ ከዚህ ጀምሮ ያለውን አውቶማቲካሊ ይመርጠዋል። ከዚህ ብፈልግ እንደዚህ ይመርጠዋል። ከምጫነው ቦታ ነው የሚመርጠው። ይሄ ምንድነው በግሩፕ እንዲገፋለን። ምሳሌ ቪዲዮ ማስገባት የምንፈልግ ከሆነ ይሄን ተጭኜ እዚህ ጋር ይዘና ወደፊት አድርገዋለሁ። አያችሁ ባዶ ሆነ። እዚህ ጋር ቪዲዮ ማስገባት ብፈልግ ከዛ ሴሌክሽን ቱል ቻናለው በመቀጠል ሴሌክሽን ቱሉን መልሼ ይጫናል። ይሄን ከገፋው በኋላ ከዛ ቪዲዮ ደብል ክሊክ አድርግና ከዛ በኋላ እዚህ ጋር የተወሰኑ ፉቴጆች ምሳሌ እነዚህን ፉቴጆች እዚህ ጋር ማስገባት ብፈልግ አንድ ለመርጫቸዋለሁ። ከዛ እዚህ ጋር መጣና መሃል ላይ ያስገባቸዋለሁ ማለት ነው። ስለዚህ የዚህ ሁለተኛው ጥቅም ምንድነው? በግሩፕ ለመግፋት ማለት ነው። ፎርዋርድ እንደዚህ ይመጣ። አሁን እዚህ ጋር ሴሌክት ስላደረኩኝ የሱ ቱል ነው የሚመጣው። ከዛ ቀጥዬ የምመርጠው ይሄኛውን። ከዛ ከመረጥኩ በኋላ እዚህ ጋር ባዶ ወደዚህ መዘጋት ስላለበት ይሄ በብዙ መንገድ ይዘጋል። አንደኛ ራይት ክሊክ ሊሳረግ ትሪፕል ዲሌት ይመጣል። ራሱ ክሊክ ሳደርገው ያስገባልኛል ማለት ነው። ሁለተኛ ልክ እዚህ ጋር ነክቼ ባክ ስፔስ ስጫን ኪቦርድ ላይ ባክ ስፔስ ሚላል እሱ ስጫን እንደዚሁ ያስገባልኛል። ስለዚህ የዚህ ጥቅም ምንድነው? እዚህ ጋር የምፈልገው ቦታ ከዚህ ጀምሮ ቪዲዮ መግፋት የምፈልግ ከሆነ ወደፊት ይገፋልኛል ማለት ነው። እሺ ዛሬ ወሳኝ ነው። አሁን ቶሎ ስራ የምንሰራባቸውን ቱሎች ነው እዚህ ጋር መራርጬ ማሳያችሁ። እሺ በመቀጠል ማሳያችሁ ሬዘር ቱል ነው። ሬዘር ቱል ፎቶሾፕ ላይ መቁረጫ ነው ወይም ደግሞ በሾርትከቱ ሲ ማለት ነው። ልክ ይሄን ስንነካ እዚህ ጋር ስንነካ የምላጭ ምልክት ይመጣል። ስለዚህ ኪቦርዳችን ላይ በነገራችን ላይ ከመንገድ ነገር ልንገራችሁ፣ ይሄን ማስፋትና ማጥበብ ብንፈልግ አንድ እዚህ ጋር ይሄን እንደዚህ ስናደርገው ይሰፋል፣ እንደዚህ ስናደርገው ይጠባል። ይሄ ወደ ጎንና ወደ ታች፣ ይሄ ደግሞ ወደ ላይና ወደ ታች ያደርግልናል። ይሄ እንደምታዩት ወደ ላይና ወደ ታች ያደርግልናል። ይሄኛው ደግሞ ወደ ጎን ማስፊያ ያደርግልናል። እንግዲህ ሾርትከት አለው። ኪቦርዳችን ላይ የመደመርና የመቀነስ ከባክ ስፔስ በግራ በኩል የመደመርና የመቀነስ ምልክት አለ ኪቦርዳችን ላይ። ስለዚህ ፕላስ ስጫን እንደዚህ ይሰፋል፣ ማይነስ ስጫን እንደዚህ ያንሳል ማለት ነው። በመንገድ እነዚህ ቀጣይ ወደ ስራ ስንገባ እንደዚህ አድርጉ ሳንበው ቀጣይ ወደ ስራ ስንገባ እነዚህ ስለሚጠቅማችሁ ማለት ነው። እሺ እዚህ ጋር ሬዘር ቱሉን እናለን። ከዛ ይሄኛውን ይምረጡ። ምሳሌ ከዚህ ጀምሮ ፊቷ እስኪታይ ድረስ ከሆነ የምፈልገው ስለ ኤዲቲንግ ዴፊኒሽን እና ጥቅሞች ስነግራችሁ የምንፈልገውን ፉቴጅ አስቀርተን የማንፈልገውን ሪሙቭ ማድረግ ነው አንዱ ጥቅሙ። ስለዚህ ሪሙቭ የምናደርግበት ከት በማድረግ ነው አንዱ። ስለዚህ ከዚህ ጀምሮ ልክ እንደዚህ እንመጣለን። እዚህ ጋር ስንደርስ ልጅቷ ከዚህ ጋር ስንደርስ እዚህ ጋር እነካለን። ይሄኛው ተቆረጠ። ከዛ ተመልሰን ይሄን እነካለን። እዚህ ጋር እናደርግና ራይት ክሊክ አድርገን ታያችኋል ክሊር የሚላል ገለጥ። ከዛ ራይት ክሊክ አድርገን ሪፕሌስ እናደርጋለን። ያኛው ተቆርጧል፣ ይሄኛው ፉቴጅ ይቀጥላል ማለት ነው። እቺ መቁረጫችን ነች። ሁለተኛ ደግሞ ይሄ ቪዲዮአችን የምንቆርጥበት መንገድ ምንድነው? እዚህ ጋር ልክ እንደዚህ እንገፋለን። ልክ እዚህ ጋር አሁን እንደዚህ ልክ ስትዘጋ እንጠብቃለን እዚህ ጋር። ከዛ ከዚህ በኋላ ያለውን እንዲጠጋ ስታደርጉት ራሱ ማውሱም እቺ ትመጣለች። መጀመሪያ ላይ ከሆነ እንደዚህ አይነት ምልክት ቀስቱ ወደ ቀኝ ይሆናል። እዚህ ጋር ሲሆን ቀስቱ ወደ ግራ ይሆናል ወደሚቆርጠው። እዚህ ጋር ይዤ ሳብ ሳረገው ተቆረጠ ማለት ነው። እዚህ ጋር ደግሞ ከዚህ ጀምሬ የምፈልግ ከሆነ ልክ እዚህ ጋር አድርጌ እንደዚህ ሳረገው ተቆረጠ። ራይት ክሊክ አድርጌ ሪፕሌስ፣ እዚህም ትሪፕል ዲሌት አደርጋለሁ። ባዶ ስፔሱ ላይ ራይት ክሊክ አድርጌ ትሪፕል ዲሌት የሚል እንደዚህ ቴክስት ይመጣል። ሰነካው ገባ ማለት ነው። በመቀጠል ደግሞ እዚህ ሃንድ ይላል ወይም ሃንድ ቱል ይላል፣ የእጅ ምልክት ነው። ይሄም ፎቶሾፕ ላይ ኤች ነው ሾርትከቱ። እዚህ ጋር ነካለው። ይሄ ለማንቀሳቀስ ነው። አጠቃላይ ብዙ ሶርሶች ሲኖሩን ሁሉንም አንድ ላይ ይዞ ለመሄድ
ልክ እዚህ ጋር ስጫነው እንደምታዩት ታይም ላይኑን ያንቀሳቅስልናል። በእጅ እንደመጨበጥ እንደማለት ነው የኛው። እሺ በመቀጠል ደግሞ ቴክስት አሳያችኋለሁ። ሾርትከት ነው ተጠቅሜ ያሳያችኋለሁ። ለምሳሌ እዚህ ጋር ማውሴን አልነካውም፣ ኪቦርድ ላይ ኪን እጫናለሁ፣ አክቲቭ አደረገልኝ። ከዛ እዚህ ጋር ነው እንደምታዩት የቲ ምልክት የመጻፊያው ምልክት መታለች። እዚህ ጋር ክሊክ ሳደርግ እዚህ ጋር አዲስ ሌየር ክሬት አደረገልኝ። እዚህ ጋር መጻፊያዬን ማመጣልኝ ማለት ነው። ከዛ እዚህ ጋር ነው የምጽፈው ቱቶሪያል ብዬ ነው የጻፍኩት። ከዛ መቀጠል አንድ ስራ ከሰራን በኋላ ሴሌክሽን ቱል ጋር መውጣት አለ። የቪዲዮ ቆይታዬን በመሳብና በማሳጠር እንደዚህ ሌፍት እና ራይት በመጎተት ማስረዘም እችላለሁ ማለት ነው። እሺ አሁን ቱቶሪያል የሚለውን እዚህ ጋር ፕሮፐርቲው መጥቷል። አሁን ማስተዋል ያለባችሁ እዚህ ጋር የምትነኩት ኢፌክት ምንም ነገር መጠቀም ስትፈልጉ እዚህ ጋር ይመጣል። ኢፌክት ኮንትሮል በጣም ወሳኝ ዊንዶ ነው እዚህ ጋር። ስለዚህ እዚህ ጋር ስነካው ይሄ ይመጣል። መሀል ላይ ይዤ እንደዚህ ማንቀሳቀስ እችላለሁ ምንም እዛ ውስጥ አልገባ። ቁጥሮች እዚህ ጋር ያሉ ቁጥሮች ይንቀሳቀሳሉ፣ እንደምታዩት ይንቀሳቀሳሉ። እዚህም ገብቼ እንደዚህም ባደረገው እንደምታዩት ይንቀሳቀሳል። እሺ ሶርስ ቴክስት ይላል። ቴክስት አይነታችን ክሊክ ሳደርግ ሰሌኛውን ብመርጥ ታያችኋል፣ እየቀያየረው ነው። አሁንም እንደዚህ ያደርጋለሁ። እንደምታዩት ይሄ ቴክስት መቀያየሪያ ነው። እሺ እዚህ ጋር ደግሞ የሳይዝ ነው። አሁን ያለው 100 ላይ ነው። ሲጨምረው እዩት በጣም ያንሳል። እንደምታዩት ቴክስቱን ያሳንስልኛል ማለት ነው። እዚህ ጋር ክሊክ አደርግና የኛው እንደዚህ ሴንተር ላይ ላምጣው። እሺ ለጊዜው ቴክስቱን ስለምፈልግ ስለዚህ ይሄ ቴክስታችንን ሳይዛችንን መቀየሪያ ነው ማለት ነው። እነዚህ ፎቶሾፕ ላይ ጽሁፍ ላይ እንዳሳያችሁ ይሄ መሀል ይሄ ወደ ጎን ያደርጋል፣ በቀኝ ወደ ጎን ራይት አላይን ቴክስት ይላል። ይሄኛው ደግሞ በግራ በኩል ያደርግልናል ማለት ነው። እሺ እዚህ ጋር ይሄ ለጊዜው ላጥፋውና እዚህ ጋር ቦልድ የሚላል ይሄን ስጫ ነው አይ ትንሽ ወፈር ያደርገዋል። ይሄ ወፈር ያደርገዋል እንደዚህ። ከዛ ደግሞ ኢታሊክ ያደርገዋል፣ ያጋድለዋል እና ማለት ነው። እሺኛውን በስሞል ሌተር አደረኩት። እሺ እዚህ ጋር ይሄ ዙም ይሄ ቦልድ ነው የሚያደርግልን። ይሄ ለምሳሌ ይሄኛው ኢታሊክ ነው የሚያደርግልን፣ ማንጋደድ እንደማለት ነው። ይሄኛው እዚህ ጋር ደብል ቲ ምልክት ያለበት ደግሞ ምንድነው? እንደምታዩ ደብል ቲ ያለበት ካፒታል ስሞል ሌተሩን ካፒታል ሌተር ያደርግልናል። H2O ወይም ደግሞ የወተር ፎርሙላ ነው ይሄኛው። ስለዚህ እዚህ ጋር ኦ ወደ ታች መሆን አለባትና ኦን በዚህ ቴክስት ጋር እነካለሁ። እዚህ ጋር ኦን እንደዚህ መርጣታለሁ። ወደ ላይ ሳደርገው ወደ ላይ ይሆናል፣ ወደ ታች ሳደርገው እዚህ እነዚህ እንደዚህ በመነካካት ወደ ላይ እና ወደ ታች ጽሁፎችን ታረጋላችሁ ማለት ነው። ተመልሳለሁ። ኤችቶ ኖርማል አደረኩት። እሺ ከዛ በመቀጠል ይሄ ማስመር ነው፣ አንደርላይን ይላል። ሳደርገው ያሰምርልኛል ማለት ነው። እሺ ይሄን አደረኩኝ። ከዛ በመቀጠል እዚህ ጋር ነው የምንገባው። እዚህ ጋር ከለር ነጭ ነው፣ እዚህ ጋር ጽሁፉ ነጭ ነው። ስለዚህ ይሄን ከለር ቀይራለሁ። ከዚህ ጋር ነካለሁ፣ የምፈልገው አይነት ቀለም ነጭ፣ ያው የምፈልገውን የቀለም አይነት ከዚህም ገብቼ እንደዚህ ወደምፈልገው አይነት ማድረግ እችላለሁ። ከዛ ኦኬ ላለው ሰራልኝ ማለት ነው። ሌላ ምንድነው? ስትሮክ ነው። አንድ ላይ እንላጣው። ሌላ ስትሮክ። ከዛ በፊት ደግሞ እዚህ ጋር ያሉትን ላሳያችሁ። እዚህ ጋር ልክ እንደዚህ ሳረግ
ታያቸዋል። ይሄ እንደዚህ ማድረጊያ ነው። ኮንትሮል። ይሄ ደግሞ ወደ ላይና ወደ ታች ብዙ ጽሁፎች ሲኖሩ እነዚህ ከፍና ዝቅ ያደርግልናል። እሺ እዚህ ጋር ቀለማት ላይ ገብተናል። ስለዚህ ይሄን ቀለም በሚፈልገው ክሊክ አድርጌ እዚህ ጋር ወጣው ማለት ነው የኛው። በመቀጠል ስትሮክ ይላል። አክቲቭ አይደለም፣ እዚህ ጋር አክቲቭ መሆን አለበት። አክቲቭ ካልሆነ ይጠፋል። አክቲቭ መሆን አለበት። እዛ ስትሮክ አክቲቭ አይደለም። ኦኬ ስለው ስትሮክ እዚህ ጋር መጥቷል፣ ግን መጠኑ ትንሽ ስለሆነ እዚህ ጋር እጨምራለሁ ማለት ነው። 100 ድረስ ይሄድልኛል። ከዛ ያኛው ጽሁፉ እንዲታይ ከፈለኩ ደግሞ ይሄኛውን እንዲህ ሳደርገው ስትሮኩ ብቻ እንትን ይታያል። አሁን እንድቀንሰው ስትሮኩን ብቻ ያየዋለሁ ማለት ነው። ከዛ ያኛው አክቲቭ አድርገው ስትሮኩን ይታያል። ከዚህ አድርጌ መስራት እችላለሁ። ሌላው ባክግራውንድ ነው። ለዚህ ለጽሁፉ ለቴክስቱ ባክግራውንድ መጠቀም። እዚህ ጋር ኦፓሲቲው በጣም ትንሽ ነው። እዚህ ጋር በመጨመር በመቀነስ ከርቡን እንደዚህ ታያቸዋል። እዚህ ጋር እቺ ከርቭ ነች ይችኛዋን። እዚህ ይችኛዋን ከርቭ ባክግራውንድ ከለራችንን መቀየር እንችላለን። ለምሳሌ እዚህ ጋር እንደዚህ ቢጫ ነገር አድርገን ወይም ደግሞ ራሱ ቀዩን ይሄኛውን ከለር ከፈለግን ራሷን እቺ እንነካለን፣ ከለር ፒክ እናደርጋለን። እዚሁ ነግቼ እዚሁ አደርጋለሁ ማለት ነው። እሺ ከዛ ይሄን አደረግን። ይሄኛው ደግሞ ከርቭ ነው። ለምታዩት የባክግራውንዳችንን ይሄኛውን ይሄን ያደርግልናል። ይሄ ደግሞ ትልቅን ቅርጻችን ከጀርባ ያለውን ቅርጽ የራሱን ባክግራውንድ እንደዚህ ይሰራልናል ማለት ነው። ይሄኛው ይሄ ኦፓሲቲያችን ነው። ይሄኛው ኦፓሲቲ ምን እንደሆነ ሳይቻችኋለሁ። እዚህ ጋር እንደምታዩትም ቀለምን በቃ ዜሮ ያጠፋል። በመጨመር ደግሞ ቆንጆ ባክግራውንድ ይሰራልናል ማለት ነው። ይሄ እይታ ነው የሚደብቅልን። እዚህ ጋር ዜሮ ሲሆን ይጠፋል፣ እዚህ ጋር ሲሆን ደግሞ በደንብ እንዲታይ ያደርገናል ማለት ነው። ከዛ ሻዶ አለ እዚህ ጋር። ከመቀጠል ሻዶ ነው። አሁን ኦፓሲቲ ያለ ከለራችን እዚህ ጋር ክሊክ እናደርግና ሻዶ ጥቁር እናደርጋለን። ኦኬ እናደርጋለን። ኦፓሲቲ እዚህ ጋር እንደዚህ እንጨምርና ይሄኛውን እንደምታዩት ሻዶ ሳ ከዛ አንግል እዚህ ጋር አንግል አለ። የተለያየ አንግል እንደዚህ ያደርገዋለሁ። ይህን መቀነስ መጨመር እችላለሁ። ለምሳሌ እዚህ ጋር እንዳለ ስትሮክን ባጠፋው፣ ከዛ የፊል የሚለውን ከለር ነጭ ባደርገው ይታያቸዋል። ሌላ አይነት በሱ ሻዶት እናደርጋለን። ከዛ አንግሎቹን እቺን አንግል ይዘን ልክ እንደዚህ ማዞር የምንፈልገው ቦታ ይመጣልን። ወይም ደግሞ ይሄን ቁጥሩ እንደዚህ በማድረግ እንደዚህ መስራት እንችላለን። ይሄ ብለርድ ነገር ወይም ደግሞ ድብዝዝ ያለ ነገር እንደዚህ ነገር ያደርግልናል። ይሄ እንደዚህ ያጎላ ሻዶውን በጣም ነው የሚያጎላው ይሄኛው። ስለዚህ ቴክስት ፕሮፐርቲያችን እነዚህን ይመስላሉ ማለት ነው። እሺ በመቀጠል ደግሞ የራሱ ፕሮፐርቲ ነው። እነዚህ ፖዚሽኖች ናቸው። ልክ እዛ ጋር እንዳየነው የቴክስት የራሱ ፕሮፐርቲን እንመልሳለን። ይሄ ደግሞ ወደ ላይ ወደ ታች እናደርጋለን። ስኬል ደግሞ ምንድነው ትልቅ ያሳንስልናል ማለት ነው። እንመልሰዋለን ነበረበት። እሺ እዛ ሮቴሽን እንደማይተናል እንደዚህ ሮቴት እያደረግን እዚህ ጋር እነዚህ ኪፍሬም አላቸው። ኪፍሬማትን ኢፌክት መስራት እንችላለን። ለምሳሌ ኛው ማረፊያው ዜሮ ላይ ከሆነ ማረፊያው መጀመሪያ እንደዚህ እንሰራለን። ተመልሰን መተን ይኛው እንደዚህ ነገር ቢሆን ከዚህ ጀምረን ይሄን ፕሌይ ብንለው ይዞራል። መቆሚያው 100 እስኪደርስ ድረስ ይቆማል ማለት ነው። 100 ሲደርስ ይቆማል። የሚለካው ሁሌም ከዚህ እስከዚህ ያለውን ዲዩሬሽን ነው ወይም ደግሞ ቆይታ ነው። ይሄን እንመልሳለን። ኦኬ እንላለን። ወደ ነበረበት ወደ ዜሮ ስንጫ ነው ይመልሳል ማለት ነው። ኦፓሲቲ እንደዚሁ
ነው። እንደምታዩት ያሳንሳል፣ ትልቅም ያደርግልናል። እዚህ ጋር ዩኒፎርም ስኬል የሚላል አሁን የነካውት ሆሪዞንታል ኤንድ ለምሳሌ እንደዚህ አደረገ ይለጥፈዋል። ሆሪዞንታል እና ቨርቲካል እኩል አይስብልኝም ማለት ነው። ስለዚህ ለዚህ መፍትሄው ምንድነው? ዩኒፎርም ስኬል የሚለውን ይሄን ስኬሉን በጨመር ቁጥር ሆሪዞንታሊ እና ቨርቲካሊ እኩል አድርጎ ነው እንደምታዩት ምንም ዲስቶርትም ወይም ደግሞ ስሊም አያደርግብኝም፣ ወደ ላይ ወደ ጎንም አይለጠጥም። ስለዚህ በቀላሉ ይችን እንደዚህ በማንቀሳቀስ ይሄን መስራት ይችላል ማለት ነው። ወደ ነበረበት ሞቶ ላይ መልሰዋለሁ። እሺ ኢፌክት ኮንትሮል ምንድነው? እዚህ ጋር የምንጠቀማቸው ኢፌክቶች አሉ። እነዚህ ኢፌክቶች እዚህ ጋር እንጨምራለን ወይም ደግሞ ድራግ አድርገን እዚህ ጋር እንጠቀማለን፣ እናስገባለን። ካስገባን በኋላ እዚህ ጋር አጀስት የምናደርግበት ኤሪያ ነው ወይም ደግሞ ቦታ ነው ማለት ነው ኢፌክት ኮንትሮል። ለምሳሌ አንድ ላሳያችሁ። ክሮፕ የሚባል ኢፌክት አለ። እንደ ማት የምንጠቀምበት ስክሪናችን ላይ ወይም ደግሞ ዋይድ ስክሪን ሲያደርግ የምንጠቀምበት አለ። እሱን ክሮፕ የሚላል እዚህ ጋር ይሄን ድራግ አድርጌ እዚህ ማድረግ ይችላል ኢሜጅ ላይ ወይም ደግሞ እዚህ ጋር ስለቀው ይመጣል። ምንም ኢፌክት አላሳየንም እዚህ ጋር። ስለዚህ ቶፕ እና ቦተም የሚላል ወይም ደግሞ ከላይና ከታች ያለውን ታሳያችሁ። እንደዚህ ሲያደርግ ይቆርጠዋል፣ እንደዚህ ሲያደርግ ይቆርጠዋል። ወደ ጎንም እንደዚህ ራይት፣ ወደዚህም እንደዚህ ስናደርግ ይሄን ይቆርጠዋል ማለት ነው። እዚህ ጋር ኢፌክቶችን እያነሳን እዚህ ጋር ወይም ደግሞ እዚህ ጋር ስናደርጋቸው የዚህን ፕሮፐርቲ እዚህ ጋር በማድረግ እንሰራለን ማለት ነው። እያንዳንዱ ፕሮፐርቲዎች እዚህ ጋር የምናስገባቸውን ኢፌክቶች የምናስተካክልበት ኢፌክት ኮንትሮል ውስጥ በመግባት ነው። ለመመለስ እዚህ ጋር ይሄን ስንነካ የነበረበት ይመለሳል። ለምሳሌ ቶፕ 15 ቢሆን ከስር ደግሞ እንደዚሁ 15 ቢሆን የዋይድ ስክሪን አይነት እንትን ሰራ ማለት ነው። በራሳችን ሰራ ማለት ነው። ይሄ አንድ ኢፌክት ነው። ሁለተኛ እዚህ ጋር ተጨማሪ ቨርቲካል ኤንድ ሆሪዞንታል ፍሊፕ ይባላል። ሆሪዞንታል ቀኝና ግራ ነው። ቨርቲካል አፕ ኤንድ ዳውን መገልበጫ ነው። እዚህ ጋር አሳያችሁ። እዚህ ጋር ሆሪዞንታል ልክ ሳደርገው ገለበጠው፣ ታያችኋል። ኢፌክቱ እዚህ ጋር ነው የምናገኘው። አጀስት አናደርግም፣ አውቶማቲካሊ ራሱ ፍሊፕ ወይም ደግሞ ያዞርልናል ማለት ነው። ይሄን አጠፋለሁ። ቨርቲካሊ ሲሆን ደግሞ ወደ ታች ገለበጠ። ለዚህ አንዳንድ ቪዲዮዎችን እንደዚህ በማድረግ ኢፌክቶችን ልንሰራ እንችላለን። እሺ በቀጣይ ኢፌክቶች እነዚህ ኢፌክት ትራንዚሽን በደንብ ራሳቸውን ችለው ስለምናይ ዛሬ ላሳያችሁ የፈለኩት ስለ ኢፌክት ኮንትሮል እንደዚሁም እዚህ ጋር ስላሉት ቱሎች ነው። ስለኛል ቆንጆ ግንዛቤ እንዳገኛችሁ ተስፋ አደርጋለሁ። እንግዲህ ደግሞ በዛሬ ቆይታችን ደግሞ ስለ ኢፌክት ኮንትሮል እዚህ ጋር ያሉት እንዴት እንደምንጠቀምና ቱሎች መሰረታዊ ቱሎችን እዚህ ጋር ያሉትን አይተናል። በሂደት ደግሞ እዚህ ጋር ያላየናቸውን ደግሞ በስራ ላይ እናያቸዋለን። እየነካካን በደንብ እናያለን። በዛሬ ቆይታችን እንግዲህ ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለሚፈልጉ ሊንኩን ላኩላቸው። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። አመሰግናለሁ።